እንዴት ናችሁ? ሰላም ናችሁ? ዛሬ ጀርሚን ይዤላችሁ መጥቻለሁ። እንግዲህ የተፈጠረው ነገር እያያችሁ ነው። ፍርድ ቤቱ በትክክል ዛሬ ውሳኔውን አሳውቋል። ያም ውሳኔ ምንድነው የሚለውን ነገር እኔ ያለውን ነገር ዛሬ ኢንፎርሜሽን ሰምቻለሁ። ከዛ ያለውን ነገር ዛሬ ኢንፎርሜሽን ነኝ የሰማሁትና ያ መረጃ ምንድነው የሚለው ከዚህ በፊት አብርሃም በተለያየ መልኩ እንግዲህ ሩታ ላይ ሲጫወትባት ነበረ፣ ልዑልን ወስዶባት ማለት ነው። ስለዚህ ያን ነገር ደግሞ ታሳቢ በማድረግ ፍርድ ቤቱ የልጅ እናትም ስለሆነች በዚህ ሰዓት ለልዑል የምታስፈልገው ከአብርሃም በላይ ሩታ ስለሆነች ምንም የሚፈጠር ነገር የለም። ፋሚሊዎች ምንም መስጋት የለባቸውም። ነገሩን በእርግጥ እስካሁን ህግ ይዞታል፣ ግን ምንም ህግ ያለው ነገር ምንድነው በሽማግሌ እንዲፈታ እንዲነጋገሩበት ነው እየተባለ ያለው ነገር። ምንም የሩታ ፋኖች ምንም የሚያስደነግጥ ነገር የለም። በቃ ያው እየተቀነባበረ ያለው እየተሰራ ያለው ሴራ ምን እንደሆነ ይታወቃል። እንግዲህ ልጁ አእምሮን አጥቷል በትክክል እዚህ ጋር አብርሃም የልጁን እናት እንግዲህ ለልጁ የምታስፈልገው ሊያሳሰራት እንግዲህ መጥሪያ ምትወላታል ማለት ነው። ይሄ ምን አይነት በዚህ ሰዓት ሰምሰንም አይተንም የማናቀው ነገር ነውና እዚህ ላይ እስቲ ጄ ምን ትላለህ? እሺ እንዴት ናችሁ? መጀመሪያ የቲዲ ቤተሰቦች ሰሞኑን የተፈጠረው ነገር ሁላችሁም ታውቃላችሁ፣ ሁላችሁም ያያችሁ ነው። እየተፈጠሩ ያሉ ነገሮች በጣም የሚደብሩ ነገሮች ናቸው። በተለይ ሩታ ላይ ለምን ጫና ማድረግ እንዳስፈለገ ባናቅም በጣም ብዙ ነገሮች እየተደረጉባት ነው። ፐርሰናሊ ጥላቻ ያለባቸው በጣም ብዙ ሰዎች አሉ ሩታ ላይ እና ምንም ሳታደርጋቸው ምንም ነገር ሳትሆን እሷ ላይ ግን ፐርሰናል ጥላቻ ያላቸው ሰዎች አሉና አንዳንድ ሰዎች ብዙ ነገር ለማድረግ እየጣሩ ነው። እሷን ከካሜራም ጀርባ የምናውቃቸው በጣም ብዙ ነገሮች አሉና አብርሃም ደግሞ በዚህ ልክ እሷን ለመክሰስ የፈለገበት መንገድ ባይገባኝም ግን ፍርድ ቤቱ ያን ነገር ፊክስ አድርጎ ምንም እሷን ተጠያቂነት የሚያደርገው ነገር ስለሌለ እሷን ተጠያቂ የምትሆንበት መንገድም ስለሌለ ፍርድ ቤቱ ያን ነገር አስተካክሎታል። እኛ በደረሰ መረጃ እርግጥ የሆነ መረጃ ነው የደረሰንና ሩታ ምንም የምትታሰርበትም አግባብ የለም፣ ያጠፋችውም ጥፋት የለም። መጀመሪያም ፐርሰናል አይተህ እንደሆነ ቡዜና ዴቭ መተው ነው ልጁን እንወስደዋለን ብለው ካስፈራራት በኋላ በቀጣዩ ቀን ነው ልጁ የተወሰደውና ያ ነገር እንደ ማስረጃ ታይቶ አንደኛ ተጠርጣሪ መሆን የሚችሉትም ደግሞ ቡዜና አብርሃም ሄርሜላ ናቸውና ከነሱ ውጪ ማንንም የሚጠረጠር ሰው ስለሌለ ያን ነገር ደግሞ ፍርድ ቤቱ ማይቶ በመጀመሪያም ተጠርጣሪም ስለነበሩ ሩታ ያቀረበችው ክስ አግባብ ስላለው አግባብ ሆኖ ሳለ ደግሞ አሁን ደግሞ ከቤተሰብ ልጁ ስለመጣ ደግሞ ያ ክስ ሊነሳ ይችላል። ከዛ ባለፈ ግን ምንም የሚፈጠር ነገር የለም፣ እንዳትፈሩ። ምንም የሚፈጠር ነገር የለም። ሩታን ለማስደንገጥ ሩታን እንድትሸበር እንድትደነግጥ ሁሌም በቃ በስጋት እንድትኖር ነው እነሱ የሚፈልጉት። የነሱ ፍላጎት ያ ነው። በተለይ አብርሃም ፍላጎት ያ ነው። አብርሃም ከሷ ህይወት ጠቅልሎ መውጣት አይፈልግም። አንደኛ ነገር ከሷ ህይወት ጠቅልሎ መውጣት አይፈልግም። ሁሌም ቢሆን እሷን እያስጨነቀ እያሸበረ ካጠገቧ ሌላ ሰው እንደሌለ እያወቀ ሆን ብሎ እሷ ህይወት ላይ ገባ ጭንቀትን መፍጠር ነው ፍላጎቱ። የአብርሃም ፍላጎት ያ ስለሆነ ነው እንጂ ሩታ ምንም የምትሆነው ነገር የለም። እኛም አለን አጠገቧ፣ ኤፍሬምም አለ፣ ብዙ ሰዎች አሉ። ሜቢ ካሜራ ላይ ገብቶ ስለማታያቸው ናቸው እንጂ ብዙ ሰዎች አሉ፣ ነዩም አሉ አጠገቧና ሩታ ምንም የምትሆነው ነገር የለም፣ እንዳትፈሩ። ግን ከዚህ በኋላ ደግሞ በእንዲህ አይነት መንገድ እንቀጥላለን ብለው የሚያስቡ ከሆነ እና አብርሃምም ዴቭም አለ ነቡዜ ምናምን በእንዲህ አይነት መንገድ እንቀጥላለን ብለው የሚያስቡ ከሆነ በቂ የሆነ እርምጃ እኛም ራሳችን በእኛ በኩል ምንወስድ ይሆናል። ቤተሰብ ምንም ደግሞ እናትፈሩ ለማለት ያህል ነው። ይሄ በቂ ማስረጃ ለእናንተ እኛ ከውስጥ ያለውን ነገር በደንብ ስለምናቅ ነው ዛሬ ለእናንተ መተል ይሄን ማስረጃ እንድታውቁ የፈለግ ነው ማለት ነው። ቲዲ ሜቢ ሌላ ነገሮች ካሉ እስቲ ለነሱ አስረዳ። አዎ አብርሃም በተደጋጋሚ እየሰራ ያለው ስህተት እያያችሁ ነው። አብርሃም እንግዲህ ሃይባ ያጣ በጣም ብዙ ሰው ተናገረው፣ አወራው፣ መከረው፣ ዘከረው። ነገር ግን መልሶ እዛው ነው እየሆነ ያለው። አሁን እየሰራ ያለው ስራ አብርሃም አንድ ነገር ልንገር፣ ዋጋ ያስከፍልሃል። አሁን እየሰራ ያለው ስራ ዋጋ የሚያስከፍል ስራ ነው። ቢኮዝ በጣም ብዙ ጊዜ ሩታ ለአብርሃም ምን እንደሆነች እናውቃለን አይደለ? ምን ያህል ዋጋ እንደከፈለች እናውቃለን። አሁንም ተጠርጣሪ ብላ እነዚህን ሰዎች ማለቷ ቡዜንም ቢሆን መናገሯ አብርሃምንም ነው ማለቷ አልፎም ከነሱ አልፋም ቢሆን ሄርሜላን መናገሯ ያስጠረጥራል። ልክ ነው። ምክንያቱም ከነሱ ጋር ያለችው ገብቷል አይደል?
ስለዚህ ምንም አሁን ይሄ ደግሞ እናት ናት፣ የእናት ሆድ አለ፣ የእናት አንጀት ደግሞ አይችልም። ልጇ ከሷ ጋር የለም አርፋ የምትቀመጥ ኢቭን ልጁ ጠፍቶ ታስታውሳላችሁ ቤተሰብ እሱ ምንም መረበሽ አይታይበትም ማለት ነው። አንድ እንትን ላስታውሰን ሜቢ እነሱም ረስተውት ከሆነ ሄርሜላ ለአንድ ሳምንት የጠፋች ቀን ታስታውሳለህ? አንድ ሳምንት ጠፍታለች የሚባል ወሬ ምናምን የተነገረ ሰሞን የዛን ሰሞን አብርሃም እንደ እብድ ነበር ሲያደርገው የነበረው። ልክ ነው፣ እንደ እብድ ሲያደርገው ነበር። ከሁሉም ሰው ጋር ይጣላል፣ ይጋጫል፣ ይሳደባል፣ ይነጫነጫል፣ ብዙ ነገሮችን ያደረገ ነበር አብርሃም በዛ ሰዓት። አሁን ግን ልጁ ሲጠፋ ለምን ሊረጋጋ ቻለ የሚለው ነገር ራሱ አንድ ያስጠረጥራል። ሲጀመር በደንብ ነው የሚያውቀው። ሩታ አታውቁም ያን ነገር፣ ሩታ አታውቁም ምንም ነገር። ቤተሰቡ ጋር እንደሄደ እህቷ እንደወሰደች ምናምን ግን እሱ በደንብ አድርጎ ያውቋል። እዛ ያለውን ነገር ስለሚያውቅ ጸጥ አለ። መጀመሪያ ተረጋጋ። ከዛ በኋላ ግን ሆን ብላ ነገር እንድትፈልግ ስለፈለገ ነው። ሩታ ጸጥ እንደማትል ያውቃል። ልጁ ከጠፋ ጸጥ እንደማትል ያውቃል። ከዛ በኋላ እሷ ማውራት ስትጀምር፣ እሷ አክሽኖችን መውሰድ ስትጀምር፣ ወደ አክሽን ስትገባ ልጁ እንዲመጣ ተደረገ ማለት ነው። ከዛ በኋላ አሁን የተፈጠረው ነገር ሁሉ የተፈጠነ ያለውና አብርሃም በጣም አስመሳይ ነው ከሚባለው በላይ በጣም አስመሳይ ነው። ለሩታ ህይወት አይጨነቅም። እኔ ለልጁም ህይወት ይጨነቃል ብዬ አላምንም። ለአባትነት ራሱ የበቃ አይመስለኝም፣ ብቁ ነው ብዬ አላምንም። በዚህ ልክ እንደዚህ መሆኑ አግባብም አይደለም። ለአባትነትም አብርሃም ብቁ ነው ብዬ እኔ በበኩሌ አላምንም፣ በጭራሽ አላምንም። እንደዚህ ተደረገ እንደዚህ የሆነ አባት መሆን ይቻላል ተብሎ ማሰብ ራሱ አንድ ከባድ ነገር ነውና ያ ነገር ልክ ነው ብዬ አላምንም። ለዛ ነው ብዙ ጊዜ ደግሞ እኛ አብርሃምን ስንናገረው ስለ አብርሃም ስናወራ ምናምን ፐርሰናል ጥላቻ ምናምን ያለን ነው የሚመስላችሁ፣ ግን እንደዛ አይደለም። ስተት እንደዛ የምታስቡ ሰዎች ካላችሁ እንደዛ አይደለም። እኛ አብርሃምን አንጠለውም፣ ወንድማችን ነው። ብዙ ነገር አብረን አሳልፈናል፣ ብዙ ነገር ሆኖልናልም እኛም ሆነልነታልና ለሱ ምንም ጥላቻ የለንም። ግን አሁን ካለበት የስተት መንገድ አሁን ካለበት ከሚያደርጋቸው በጣም የሚያስጠሉ ነገሮች እንዲቆጠብ፣ እንዲሻሻል፣ እንዲያስተካክል፣ እንዲያርም ስለምንፈልግ ነው ይሄ ሁሉ ነገር የምናደርገው እንጂ ፐርሰናል ሆነ ለአብርሃም ጥላቻ ፍጹም የለንም። አብርሃም ደግሞ ያያችሁት ነው ሁላችሁም እያደረገ ያለው ነገር እየባሰበት የቀጠለ ያለውና ይህን ነገር ያደረገ ነው አጠገቡ ሆነን መደገፍ አንችልም በጭራሽ። ምክንያቱም መደገፍ ያለባት በዚህ ሰዓት ሩታና ሩታ ብቻ ስለሆነች ማለት ነው። ሁሌም እሷ መልካም ነገር ጥሩን ነገር እያደረገች ያለችው እየቀጠለችም ያለችው እሷ ስለሆነች ሁሌም ቢሆን ከሷ ጋር ሆነን እኛ ምን ቀጥል ይሆናል ማለት ነው። ሁሌም ቢሆን እኛ የሩታ ሰላም የሩታ ጤና ብቻ የሚያሳስበን አሁን ላይ ባለው ሁኔታ። ምክንያቱም ትክክለኛው መንገድ እየተከተለች ያለችው እሷ ናት ብለን ስለምናስብ እኔም ቲዲም ከሷ ጎን ለመቆም ነው የምንፈልገው። ፍሬውንም ታውቁታላችሁ። ፍሬውም ሁሌም ከሷ ጋር የሚሆነው እውነት ስላላት ነው። እሷ ሩታ እውነት ስላላት ነው። እውነትን ተከትላ ነው የሄደች ያለችው። አልማገጠች፣ ሌላ ወንድ ጋር አልሆነች፣ ሌላ ነገር ውስጥ አልገባች፣ ድራሞችን አልሰራች። ሁሌም ቢሆን አያታችኋት እንደሆነ ሩታ ትራሯን ለማቅናት ልጅ ያለ አባት እንዳያድግ ብዙ ነገር ስታደርግ ነው የምናየውና ሁሌም ቢሆን ሩታ ካንቺ ጎን ነን፣ ካንቺ ጎን ነው የምንቀጥለው። አንቺ ጠንካራ ሴት ነሽ፣ በጣም ብዙ ነገሮችን አሳልፈሻል ከዚህ በፊትም። ሁሌም ቢሆን ደግሞ ካንቺ ጋር ሆነን እውነትን ለማጋለጥ ከእውነት ጎን ለመቆም እኔም ቲዲም ዝግጁ ነንና ለምታሳዩን ሰፖርት ለምታሳዩን ፍቅር በሙሉ በጣም 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 አመሰግናለሁ። በኔም ፋሚሊ ስም በቲዲም ፋሚሊ ስም ከልብ 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 ላመሰግናችሁ ፈልጋለሁ። ግሬስ ፋሚሊ በጠቅላላ በጣም ወዳችሁ፣ ስፔሻሊ ደግሞ የሩታ ቤተሰቦች የሆናችሁ ለምታሳዩ ሰፖርት በሙሉ ከልብ አመሰግናለሁ። እኔ ጋር መታችሁ የምታሳዩትን ሰፖርት በሙሉ ደግሞ ቲዲ ወንድሜ ጋር መታችሁ ሁላችሁም እንድታሳዩ ፈልጋለሁ። እሱ ማለት ወንድሜ ነው፣ እኔ ማለት እሱ ነኝ፣ እሱ ማለት ደግሞ እኔ ነውና ብዙ ነገሮችን አብረን የምንቀጥል እንደዚህ አይነት ነገሮች ሲመጡ ደግሞ እውነታውን ወተን ደግሞ ለእናንተም እንድናሳይ እሱንም ቻናል ሰፖርት እያደረጋችሁ እንድታበረታቱት ወደፊት ትልቅ ደረጃም ድረስ እሱም ደግሞ ሌላም በሱ በኩል የሚመጡ ልጆች አሉና መልካም ነገር የሚያደርግ ሰው ከእውነት ጎን የቆመን ሰው ሁሌ ደግሞ እንድታበረታቱ ሰፖርት እንድታደርጉ ያው በእኔ ቤተሰብ ስም ጠይቃችኋለሁ። በጀርሚ ግሬስ ፋሚሊ እንግዲህ በሱ ከተዋወቁ ጀምሮ በጣም ብዙ ሳፖርት እያደረጋችሁ ነው። ብዙ ሳፖርት እያየው ነው። የሩታ ፋሚሊ ጠቅላላ ይሄ የግሬስ ፋሚሊ እያሳያችሁኝ ያለው ፍቅር በጣም ከፍተኛ ነው። ለዛ ደግሞ በጣም አመስጋኝ ነኝ። እኔም አሁን ሩታን ደግፌ የቆምኩበት ምክንያት የሩታ ምክንያቶች በጣም ያሳምናሉ። በጣም አሳማኝ ምክንያት ነው ያዘችውና ሩታ ሁሌም ትክክል ነገር ነው ያደረገች ያለችው። አብርሃም ላይ በጣም ብዙ
ትክክለኛ ያልሆነ መንገድ እያየች ዝም ያለች ሴት ናት ሩታ። በጣም አብርሃም በተለያየ ጊዜ የተለያዩ ስህተቶችን ይሰራ ነበር እኮ ከሷ ጋር እያለ ከሷ ጋር ሆኖ ነው ሄርሜላ ጋር መሄድ የጀመረው አይደል? ከሷ ጋር ይሉ ባለትዳር ሆኖ ያን ሁሉ ችላ አፍና ያዘች ሴት ናት። ነገር ግን ዛሬ ላይ አንድ ነገር አረገች ብሎ እንግዲህ ፍርድ ቤት ሲሯሯጥ እንግዲህ እያያችሁ ነውና እንደዚህ አይነት የወንድ ባህሪም የለም። ከባድ ነው በጣም የወንድ ባህሪ አለ ብዬ አላስብም። በጣም ብዙ ነገር እንደ ሴት ልጅ ብዙ ነገር እንግዲህ ሴት ልጅ ትችላለች አይደለ? በጣም ያዝ አድርጋ በጣም ትችላለች። ግን በማይቻልበት ነው የመጣባት። አሁን በልጇ ነው የተመጣው። በልጇ ተመቶ ደግሞ ምንም ዝም የምትልበት ምክንያት የለምና ይሄን ነገር ማድረጓ እኔ ትክክል ነው ብዬ አስባለሁ። ሁሌም ሩታዬ አንድ ነገር ምነግርሽ እኛ ሁሌም ከጎንሽ ነን። ምንም የሚያሳስብሽ ነገር የለም። አንዳንድ አካላዊም እርምጃ የሚያስፈልግ ነገር ከሆነ አለን እኛ በቃ ካንቺ ያንቺን ድምጽ እየሰማን አንቺ የምትይውን ነገር እየሰማን እያንዳንዱን ነገር ለማድረግ ዝግጁ ነን። የጀርሚ ግሬስ ፋሚሊዎች በጣም ለምታደርጉልኝ ሳፖርት በጣም አመሰግናለሁ። ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልኝ፣ ቪዲዮ ላይክ አድርጉልኝ። እንግዲህ ቻናሉን ሰብስክራይብ ይደረግ። ይመቻችሁ። እናመሰግናለን።